ተመልሰናል። ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 9 ፕሮግራማችንን ነው። አብራችሁን ስለሆናችሁ በድጋሚ እጅግ አድርገን ነው የምናመሰግነው። ስቱዲዮ ድረስ የተለያዩ እንግዶችን እየጋበዝን ቆይታ እያደረገን እንገኛለን። ዛሬ የጋበዝነው እንግዳችን ያው ቤተኛ ነው፣ እንግዳ አይደለም። ስለዚህ ያው እንደ ቤተኛ ረመዳን እንዴት ነው ከሚል መጀመር ይኖርብናል። አህለን ኡስታዝ ጀዛከላህ ኸይር እንኳን ደህና መጣ። በድጋሚ የብዙ ሰው ቀልብ አለብህ እንግዲህ እሱን አፍታስ ብላለህ። ቀልብ በጣም ቀልብ አድርገውበታል። ያን የመሰለ ፕሮግራም በጣም እንደዚህ ጓጉተን እየጠበቅን ነውና እባካችሁ አትንፈጉን ብለዋል። ስለዚህ ያው እሱን ቀብድ በማስያዝ እንጀምራለን። እንግዲህ እንኳን አደረሰልን በባባል ጊዜው የሄደ ቢሆንም ግን ዞሮ ዞሮ ለዛሬው ዕለት አላህ እንኳን በሰላም አደረሰን። ኡስታዝ ረመዳን አንተ ጋር እንዴት ነው? ከዛ በላይ ግን የተወሰኑ ቀናት አልፈዋል፣ ግን አሁንም አያም ማዕዱዳት ይቀራሉ። እንዴት استخدام እናድርጋቸው የሚለውን ሐሳብ እንደው አንስተን ብንጫወት። خير بسم الله الرحمن الرحيم الحمد لله والصلاه والسلام على رسول الله صلى الله عليه وسلم። ያው ሁሉንም ኡመተ ኢስላምን በሙሉ እንኳን ለ1446ኛ ዓመተ ሂጅራ ረመዳን ታላቅ አጋጣሚ ያደረሰን ማለት ፈልጋለሁ። ለቀብዱ ኢንሻአላህ ቶሎ እንመለስ ይመስለኛል። ከረመዳን ኢንሻአላህ አሚስተላ ለመውጣት ነው ኢንሻአላህ ሸዋል በመናም እንመለስ ይመስለኛል አላህ ቢሻው። ረመዳንን በተመለከተ ያው እኔ ከራሴ ጋር ትግል ውስጥ ነኝ ያለሁት። ሁሉም ወንድም እንደሆነ ሁሉም እህት ከረመዳን ጋር የታገለ ለመጠቀም የበለጠ ለመጠቀም ከጊዜ ጋር ሩጫ ላይ እንዳለን ገምታለሁ። አንድ የቁርአን አያ ስቀራው ተች ስላደረገኝ እሱ በበለጠ አባንኛል ወይም ቢያባንንን ሁላችንን በየተመኘው ላንተም ኢንሻአላህ። ቢስሚላሂር ረህማኒር ረሂም اقترب للناس حسابهم وهم في غفلة معرضون لاهية قلوبهم وأسروا النجوى الذين ظلموا هل هذا إلا بشر مثلكم إلى آخر الآية. اقترب للناس حسابهم بلو الله وكأنه رجت هنا نجار بق حساب مرمر عون مجمرة موتان قبر لا يرجم مت نورن كذا كياما قوموا 50 شيء مت قومن عدد مثلا الله أمتوا أهون. اقترب للناس حسابهم በቃ ምርመራቸው ጉድ ነው የሚሆነው። የሰው ልጅ ምርመራ ቀን እኮ ሂሳብ ቀልድ ጫወታ ምናምን አይደለም። ሐቂቃ ኢና ኩና ነስተንሲኹ ማ ኩንቱም ተዓመሉን ስንመዘግበው የነበረ ነገር ነው ይላል አላህ Subhanahu Wa Ta'ala። ወኪሎች አሉኝ አለ አላህ። ብቻው ምስክር ቢሆን በቂ ነበረ፣ ግን እኛን ሊያሳምነን የበለጠ ፍትሃዊነቱን ለማረጋገጥ ምስክር ይሰበስባል። በጣም ብዙ ከባባድ ምስክሮች ማይዋሹ ማይታለሉ ቺት ማይደረጉ ትልቅ ምስክሮች ተሰብስበው በዚህ ሂሳብ ቁጭ ላይ እናደርገዋለን አለ። ይሄ የሆነባቸው ግን የሰው ልጆች ወሁም في غفلة غفላ ውስጥ ናቸው ይላል አላህ Subhanahu غفላ ውስጥ መዘናጋት ውስጥ ናቸው። በምንድን ነው የተዘናጉት? በተለያየ የምድር ፕሮግራሞቻቸው ማለት ነው። በሚስቱ በልጁ በመሻሪዎቹ በዝናው በክብሩ በገንዘብ መሰብሰብ በፕሮጀክት ማዕት ቢዚ የሆነ ብዙ ኸልቅ አለ። ሂሳቡ እየደረሰ ያለ ማለት ያው ወሁም ሙዕሪዱን ጀርባ ሰተውም ነው ይላል። ይሄ ቀን እንደሚመጣ ይሄ የኦዲት ሪፖርት ምናምን የሚባለው ነገር እጅግ አስጨናቂ ምርመራ ኖሮ ለዛ መልስ ማዘጋጀት ባለብን የጊዜ ሂደት ውስጥ ሰዎች ተዘናግተዋል አለ አላህ። ጀርባ ሰተዋል አለ። ጀርባ የሰጡት ያ ኢማ ኢስላምን ነው ያ ኢማ ቁርአንን ነው ይላሉ ተንታኞቹ። እና ቁርአንን መጥቶ ይከሳቸዋል። ትተውኝ ነበር እኮ እንደማለት ነው። ያ ረሱል ሰለላሁ ዐለይሂ ወሰለም ይከሳሉ ረብና ቆም ተከዙ هذا القرآن በቃ ይሄ ገፍላ ነው፣ ድብን ያለ ገፍላ ነው። እና ብልህ ሰው እንዴት ነው በዚህ ኦፖርቹኒቲ ማይጠቀመው? ረመዳን ነው የሆነ ነገር ሲል አንዳንድ ሰዎች ደስ የሚነገር ረመዳን ነው ይሉሃል እኮ አስተውሰው አዲ ይሄ አሁን ሌላ ጊዜ እናውራው አሁን አይፈቅድም። በዚህ በጣም ውድ በሆነ ሰዓት ላይ ቀራቀንቦ ማውራት ቀራቀንቦ መነጋገር በተለያዩ አላህም ሊጠቅሙ የሚችሉ ነገሮች ናቸው። ግን ጥቅም ሁሌም የበለጠ የሚጠቅም ነገር አለ። hatta ጥቅም እንኳን ብትል ማለት ነው ዱንያ እንስራ አይደለም ዱንያ ይጠቅማል። ነገር ግን ረመዳን ሲመጣ ትንሽ ጨመር የምታደርገው ይሄ የሂሳብ ጉዳይ አዩብ በየቀኑ ኮልፌ ብትሄድ ረመዳን ተቋርጠው የሚቀበሩ ሰዎች አሉ። ለቀ ይቋረጣል። ኦፖርቹኒቲው ዝግት ይደረግባቸዋል በእነሱ ላይ ምንም አይነት ሪዝን አይመልሳቸውም ወደዚህ እድል ማለት ነው።
ሁላችንም በተደጋግመን በእነምናወራው የአቡ ጠልሃ ሐዲስ አንድ ረመዳን መጾም በሰው ልጅ በሙስሊም ህይወት ውስጥ በጣም ትልቅ ትርጉም አለው። ለአላህ ያ ዓመት ሊሆን ይችላል። በቃ አላህ በራህመት አይንህ የሚያዩ በራህመት አይኑ የሚያይህ ያ ዓመት ሊሆን ይችላል። ያ ዓመት ሊሆን ይችላል አላህ ምህረት የሚያዘንብልህ ያ ዓመት ሊሆን ይችላል። በቃ አላህ ደረጃህን ከፍ የሚያደርገው የሚያጎነው ያ ዓመት ሊሆን ይችላልና ያ ዓመት ይህ ዓመት ሊሆን ይችላል። ይሄ መጨረሻም ሊሆን ስለሚችል ማለት ነው። ላ ሰማህ አላህ ግን እኛ ስለፈረግን ስለተመኘን ምናምን አይደለም። ላ የተንቁሉብሁም አለ አላህ ልቦቻቸው በጣም እንትናቸው ላግጥ አላይ ነው። በቃ ነገሩ ፎከስ ኦፍ አቴንሽናቸው እነዚህ ሰዎች ትኩረት ያደረጉበት አጀንዳ አላህ ከሚፈልገው አጀንዳ ጋር ተያያዘ አይደለም። ራቅም በወሬ ላይ ቢዚ ናቸው። ቲቪ ላይ ቢዚ ሆነ ሰው አለ፣ ፌስቡክ ላይ ቢዚ ሆነ ሰው አለ፣ ሶሻል ሚዲያ ላይ ቢዚ ሆነ ሰው አለ፣ ስልጣን በማሳደድ ቢዚ ሆነ ሰው አለ፣ ዝናውን በማሳደድ ቢዚ ሆነ ሰው አለ፣ በሐቅም በባጢልም በሐራም በሐላልም ገንዘብ በመሰብሰብ በጣም ቢዚ ሆነ ሰው አለ። መቼ ነው ቁርአን የምትቀራው? መቼ ነው ተውበት የምታደርገው? መቼ ነው ወደ አላህ ስብር ብለህ አላህ የኔን ነገር እንዴት አረከው ምናምን ብለህ የምታለቅሰው መቼ ነው? አስታውሰህ ማለት ነው ከአላህ ጋር የተገናኘህባቸው ሜዳዎች ምናምን በደንብ ዛኪራህ ላይ እንዲፍንትው ብለው አረ የኔ ነገር እንዴት ይሻላል ምናምን ብለህ ስብር ብለህ የምታለቅሰው መቼ ነው? መቼ ነው እጅ የምትዘረጋው? አላህ አንተ ሁነኝ። አረ ያፈነኝ ብዙ ነገር አለ፣ ልቤ ያጨናነቀኝ ታሪክ ብዙ ነው ያለው። አላህ የሚያታቀው ደብተሩ ሙሉ ነው። እኔን አሳስቦኛል፣ ጨንቆኛል እኮ አላህዬ ብለህ በጣም አሳዝነህ የምትወድቀው መቼ ነው? ሁሌ ቢዚ ከሆንክ አታደርግም፣ ይሄን ሰዓት አታገኝም። ቢዚ ሰው በጣም አደገኛ ነገር ነው። አላህ ራሱ ሲመክረም ይላል ወላ ተኩን ሚነል ጋፊሊን ይላል። ስለዚህ ከሚዘነጉት አትሁን ምን ነካህ ይላል። ሌላ ቦታ ላይ አላህ ጀሃነም ውስጥ የሚመሰመቱ ሰዎች ነው ለቀድ ዘራና ለጀሃነም ከሲራ ሚነል ኢንሲ ወልጂን ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓም ልብ እያላቸው አይረዱበትም፣ አይን እያላቸው አያዩበትም፣ ጆሮ እያላቸው አይሰሙበትም፣ እንደ እንስሳ ናቸው ይላል አላህ ሱብሓነሁ ወተዓላ። ከዛም ኡላኢከ ሁሙል ጋፊሉን አለ። ይሄ ሁሉ ነገር የተሰጣቸው እዚህ ሙእሚን ሲፋው ያ ጀማ የቂዝ ነው፣ አለርት ነው። በቃ ጊዜ አንድ ቀን 7 ቀን ተቃጠለ። አሁን ዛሬ አቆጣጠር አይደል? አሁን ሌሊቱ 8ኛ ነው። እንግዲህ 7 ቀን ሲቃጠል ኮንሺየስ መሆን አለብህ። ሰው መጥቶ እስኪያስታውስህ መጠበቅ የለብህም። አንተ ደግሞ የሰው ልጅ ማለት የቀናት ስብስብ ነው እኮ ድምር። አሁን ከእድሜያችን ረመዳን 7 ሄደ እንላለን እንጂ ከእድሜያችን 7 ተቀንሷል። ለምሳሌ ከዛሬ በው ጀምሮ የቀረው 21 ቀን ቢሆን እድሜያችን ማለት ነው 7 ተቀንሶ እንታ እንደዛ ነው። ደግሞ ያ አይሆንም ብለህ አጠርጥር። ብትገምት ይሻላል። ሊሆን ይችላል ብለህ ብትገምት ይሻላል። የለም እድሜ የለም ብለህ ብታስብ ይሻላል። አለ ብለህ ከሚደርስብህ የለም ብለህ ቢኖርህ ይሻላል። ምክንያቱም ዛሬን ፎከስ ሆነ ከአላህ ጋር ያጠፋውን ልታስተካክል በቃ ቅር የሚልህን ነገር ልታስተካክል እድል ይኖራል። ስለዚህ ባጭሩ እኔ ረመዳናችንን ለኔም ለወንድሞች ለእህቶችም ሐቂቃ ብልህ ለሆኑ አስተዋይ ለሆኑ ሰዎች አለርት መሆን ያለቀ እኮ ነው ይሄ ነገር። ማን ያውቃል ይሄን እድል ድጋሚ ላላገኝ ይችላል ስትል እንቅልፍህ ራሱ ይጠፋል። ሐቂቃ ወላሂ እንቅልፍ መዳከም መሰላቸት ይጠፋና አኺራን ቅድም ያልከው ነገር ነው ሌላኛው እንቅልፍ የሚያጠፋው ነገርና መሰላቸት መዳከም መንዘላዘል የሚያጠቀው አላህ ራሱ ሲያባብለን የተቆጠሩ ቀኖች ናቸው እኮ አይደል? አያም ማዕዱዳት በጣም ጥቂት የተቆጠሩ ቀኖች ማለት ነው። ወላሂ በጣም ጥቂት ቀኖች እና ይመለሱልኝ ብለህ የምትመኝበት ቀን ይመጣል። ሙአከድ ነዳማ የሰው ልጅ በተለይ ሙእሚን ነዳማ ሳይነካው እኮ አይወጣም ከዱንያ ላይ። ያሬት እድሜን አቃጥዬ ጊዜን አቃጥዬ ስንዘላዘል እንዲስል ወጣትነቱን፣ ጉልበቱን፣ ጤናውን፣ ሀብቱን፣ ገንዘቡን፣ ሰላሙን፣ ምቾቱን ሁሉ ነገር ጋራንቲ አታርገው አይቀጥል ይሆናል። በቃ ላይ መለስ ይችላል። አሁን ባለህበት ሰዓት ግን አላህ ይፈልጋል። ስለዚህ አለርት እንሆን ለማለት ከባድ ስሜት ያለው ረመዳን ተመልካቾችን በደንብ ወደ ኋላ መለስ ብለው ራሳቸውን እንዲመለከቱ ያስቻለ ሐሳብ ነው ብዬ አምናለሁ። ግን አሁን ያለንበት ዘመን ደግሞ በጣም ያው ጊዜን የሚወስደው በጣም ብዙ ነው። እንደው በፊት ሰዎች ጊዜያቸውን ለመጠቀም የሚያግዛቸው ነገር ብዙ ነው። አሁን ደግሞ ጊዜያቸውን እንዳይጠቀሙ የሚያደርግ በጣም ብዙ ነገር አለ። ከእጃችን ስልክ ተነስተን ቤታችን እስካለው ዲስትራክሽን ብዙ አለ፣ ነባራዊ ሁኔታ ማለት ነው። ጊዜያችንን እንዳንጠቀመው ወይም ደግሞ ኃላፊነት ላይ ነን ብለን እንድናስብ የሚያደርጉ ብዙ ነገሮች አሉና አላህ Subhanahu Wa Ta'ala ደግሞ የተቆጠሩ ቀናት ናቸው ብሎ ደግሞ ቁርአን ላይ ተናግሯል። ረመዳኑ መጥቷል፣ ደግሞ እየሄደ ነው። በየቀኑ ተጠቅሚበታለሁ ብሎ እንዲያስብ የሚያስችል ነባራዊ ሁኔታ እንዴት ነው የሚፈጥረው የሚለው ያሳስበኛል። ማታውን በሆነ ነገር እያሳለፍኩ ነው ብሎ ያስባል፣ ግን
በሆነ ነገሮች ደግሞ በቃ መሽጉል ነው። ጎዶሎ ነገር አለው፣ የሚታይ ነገር አለው። ቀንም ስትውል እንደዛው ማለት ነው። ራሱን እንዴት አድርጎ መገምገም ይችላል? ራሱን እንዴት አድርጎ ማስተካከል ይችላል? ደግሞ ረመዳን ውስጥ አላህም ሆን ብሎ የሆነኛውን ነገር ስራ ያባዘዋል፣ የሆነኛውን ስራ በፈርድ ይጅላል ይላል። እና እዛ ውስጥ እንዴት አድርጎ ነው የተሻለ አድርጎ ማሳለፍ የሚችለው? እንደው የቀሩ ቀናትን ራሱ አያይዘህ ብትመልሰው አንዳንዴ ህውጥ ውስጥ ይከታል ሰውን። የሆነ ተስፋ የሆነ በቃ መለጠኝ ተስፋ የለኝም አይነት ነገር ማለት። ምክንያቱም ሁሌ የምንሰማው ታሪክ የሰለፎቻችንን ትልልቅ አስተዋጽኦ ሲያበረክቱ የኖሩ ሰዎችን በቀን ምን ያህል ይቀሩ እንደነበር፣ በረመዳን ሁሉ ነገራቸውን ዘግተው እንዴት ሳኢም ቃኢም እንደነበሩ እንሰማለን። ከዛ እዚህ ውስጥ ያንተን ተቅሲር ስትመለከት ወከአነከ ምንም ሐظ እንደሌለህ እንዲሰማ የሚያደርግም ነገር አለውና ይህንንስ እንዴት ማስታረቅ ይቻላል? እንደው ወላሂ አህመድ ያነሳኸው ነገር ያወራህ በጣም እንትን ያደረገኝ ነበር። እያሰላሰልኩኝ ነው የኖርኩበት ነገር ነው ይሄ። በጣም ዲስትራክተር በጣም በዝቷል። መስጂድ ቁጭ እንልና ሰዎች ማለት ነው እዚህም ሊልአሰፍ ሸዲድ ሐታ ሐረም ላይ ማለት ነው ኮንቲኒየስሊ በስልካቸው ቢዚ የሆኑ ሰዎች አሉ። በቀደም እሑድ ቀን መስጂድ ቁጭ አልኩኝ እና ስልኬን ዘጋሁት። ከዛ አጠገብ የተቀመጡ ሌሎችም ሰዎች አሉ። በአንድ ሰዓት ውስጥ ኮንቲኒየስሊ የሚደወልለት ሰው አለ። እኔ አንደርስታንድ አደርጋለሁ፣ ግን ስልካችን ብቻ ሳይሆን የእኛም አፍ ድርግም የሚደረግበት ቀን ይመጣል። ወላሂ we have to be conscious። በቃ ዝጋው፣ ዓለም ትቀጥላለች። ያንተ ስልክ ስለተዘጋ አንተ ፎከስ ስላደረግ የሚቆም ህይወት ያለ እንዳይመስልህ። ትደውልላቸዋለህ፣ ችግር የለም። ወደ ማታ ቀን የሆነ ቁርአን መቅራት ፈለክ፣ ፎከስ አድርገህ ዱዓ ማድረግ ፈለክ፣ ፎከስ ማድረግህ ራስህን ሙሐሰባ ማድረግ ፈለክ በነገርህ ላይ። ሁላችሁም ታውቃላችሁ ይሄን ነገር። ፎከስ የስኬት ምንጭ ነው። የተበተነ ሰው ስኬት የለውም። ሐቂቃ 10 አባረር አንድ አይዘመድ የሚባለው 10 አይነት ነገር ላይ ስትበታተን ጭንቅላትህ ክሪኤቲቪቲው ይሞታል። ሐቂቃ ኦልሞስት ይሞታል። አዳዲስ ሐሳብ ማመንጨት አትችልም። ፎከስድ መሆን አለብህ። ያመነጨኸውን ሐሳብ ማደራጀት በደንብ ኮንሶሊዴት ማድረግ አትችልም። ብትንትን ይልብሃል። የሆነ ሐሽ ይሆናል። ፎከስ ያላረክበት ነገር በቃ ያልበሰለ ጥሬ ነው የሚሆነው። ሐሳቡ ራሱ ብታው ራሱ ይገመትብሃል። ይህ ፎከስ አድርግ። ፎከስ አድርገህ 30-40 ደቂቃ ራስህን እይ። የግድ በቀን ማክተም የለብህም ወይ በ3 ቀን ላይኖርብህ ይችላል። በቃ ያሉበት ዙሩፎች ግን የሆነ ፎከስ ሰዓት ላይ ፎከስ። ተራዊ ከገባህ ለምሳሌ ሰላትን ስብስብ ብለህ ነው ዝጋው ስልኩን። ቁጥር 1 ዲስትራክተር ስለሆነ ማለት ነው። ቁጥር 1 ዲስትራክተር ሆኗል። ከተራዊ ከመጣህ በኋላ መነሳት የምታስብ ሰው ከሆነ ቲቪውን ዝጋው። ያው ሚንበር ቲቪ ላይ ነው እያወራችኋል። እንጀራችንን አትዝጋው። ግን በቃ አቢዶች ሪሊ አላህን የሚፈልጉ ሰዎች እንድት ሆልዶን ያ ጀማዓ ትንሽ ጊዜ ሰብርና ጥቅ ማለት ነው ሐቂቃ። ሌላኛ ያነሳኸው ነገር ይሄ ተስፋ መቁረጥ ምናምን እንዴ ሰውዬው እኮ አንድ ቀን አግኝቶ እኮ ነው የአላህ ምህረት ያገኘው። እድሜ ልኩን ሰው ሲገድል ኖረ፣ አዛ ሲያደግ አይደል 99 ሰው ከዛ በኋላ 100ኛውንም ሰው ገደለና አኺር መራ ላይ ይህ መሬት ለቀህ ውጣ አላህ እዛ መንደር ያሉ የአላህ ሰዎች አሉ፣ እነሱ ጋር ተቀላቅለ እነሱን በሚያይበት አይን ሊያይህ ይችላል። ውጣ አላህ መሐሪ ነው አሉተኛ አይደል አሊሙ። ሲወጣ ሲሄደ ነደመው። ያ አላህ ታሪኩን ሲያይ ቅፍፍ የሚል ነገር ነው። ለሐዛውና ያያችሁ ይሄኔ ጉዳይ አንዳንድ ሰዎች እንደሚሉት ጭንቅላቱ ላይ አፈር እየበተነ ነው የወጣው ይላሉ። ከቀየው ሲወጣ የኔን ጉዳይ ማን ሊበቃኝ ነው ያ አላህ እኔ በቃ ነው ሰው ነኝ ወይ አንተ ጋር ከዚህ በኋላ ቦታ አለኝ ወይ ምናምን እያለ ውስጡን ቅጥል ያደረገችው ሞመንት አላህ ዘንድ ተቀባይነት አገኘች። 60 ዓመት አመጾ ሊሆን ይችላል እኮ ሰውዬው ገባ። ጉልበት በነበረው ወራት በሙሉ እንደዚህ አይነት ፍጁር ነበር የኖረው። ግን في اخر اللحظه መቼ አላህን ሲሻለህ ነው ፎከስ አደረገ። ተወጀህ الى الله ምን ነው በቃ ተቅጣጫ ወደ አላህና በይነሁ ወበይነ አላህ ማንም የለም። እዚህ አሁን 20 ቀን ቀረ 10 ቀን ቀረ ምናምን ከዚህ በኋላ የቀረው የሚባል አማርኛ የለም አንድም ቀን። ወላሂ አንዳንድ ወንድሞች አግኝቻለሁ ረመዳን 29 ቀን ላይ ይጨናነቃሉ አላህ አንድ ቀን በጨመረልን ብለው ማለት ነው። ሊፈታ ይችላል። ነገ ኢድ ሊሆን ይችላል። ነገ ኢድ ከሚሆን ረመዳን ቢሆን ናም ወር እኮ ይቆጠርላቸዋል አላህ ዘንድ 29ም 30ም ወር ነው። በቃ እንደ ወር ነው የሚታሰብላቸው። ግን አንድ ተጨማሪ ቀን ማግኘት ኢስ ሚኒንግፉል ትርጉም ያለው ነገር ነውና በምንም ተአምር መዘናጋት የለብንም። ዛሬ አልተሳካልንም ወይ ቢዚ ያደረገን አንዴ ለቅሶ፣ አንዴ ቀብር፣ አንዴ ስራ፣ አንዴ አለቃ ሲደውል ስራ ምስቅልቅል አድርጎን አንድ ጁዝም ሳንቀራዋል ፎከስም ሳናደርግ አልሰገድንም። ኢንሻአላህ ማታ ላይ ምን እናድርግ?
እንቅልፍ ከመጣ ቡናን ቢሆን ሐቂቃ ሰው ያጠፋል ሻይም ከሆነ ሻይም ይጠጣ ቡናን ከሆነ ቡና ይጠጣና ትንሽ ሰዓት ከአላህ ጋር ሳይወራ ግን አይተኛም ኧረ ረመዳን ነው ያጀማ ረመዳን ነው ወላሂ ረመዳን ሰኞና ማክሰኞ ምናምን አይደለም ሐምሌና ነሐሴ አይደለም ረመዳን ሸህሩ ረመዳን ብሎ አላህ አከበረው በቃ መረጠው ሁላችንም የምንቀራው አይነውና ቁርአን የሚያክል ነገር የዓለም ብርሃን ይወረደበት ወር ነው ብሎ አላህ ነግሮናልና ተስፋ ከመቁረጡ ይልቅ ያለችዋን አሟጦ የመጠቀም ባህሪ ነው ዴቨሎፕ ማድረግ ያለበት 12 ሰዓት ላይ ደረስክ መግሪብ ወላሂ ምርጥ ሰዓት ነው በብዛት አይደለም ያ ጀማ 1500 ዓመት 1000 ዓመት 800 ዓመት የኖሩ ህዝቦች ነበሩ ከዚህ በስተፊት ሁላችንም እንደምናውቀው ግን አላህ ለዚህ ኡመት 60 ዓመትም ሰጥቶ በላጭ ኡመት አድርጎታል የ60 ዓመት እኮ ስራ አንሰራም 60 ዓመትም ቢሆነን እንቅልፍ ሰዓት አለ የህፃንነት ሰዓት አለ እንጀራ ፍለጋምና ባከነው ሰዓት አለ ኢላ አኺር ብዙ ሰዓት አለ ትንሽ ናት እኮ የኛ ኢባዳ ታይማችን ግን እነዛን ለህዛዎች አላህ ይፈልጋቸዋል በታማኝነት አላህ ፊት መቅረብ የሚባል ነገር አለ በታማኝነት ለሰው ለማስመሰል አይደለም ለንግግር ለማሳመር አይደለም ሐቂቃ አላህ በሚያውቀው ማለት ነው ባይሆን ሪሊ አላህ ዘንድ ስምህን አስተዋወሰ ካራክተርህን ቆጥረ እንደው አላህ ዘንድ የምትታወቅበት ፕሮፋይል ምንድነው ቁጭ ብለህ ካሳቀቀ ካሸማቀቀ ታለቅሳለህ አንዳንተ ይሁንልኝ አላህ የኔማ ነገር እንደዚህ ነው ብለህ ፋይሉን አስተዋወሰ ታለቅሳለህ ሐቂቃ አይሆንም በቃ አንተ ነገር ስለዚህ አገዘኝ እርዳኝ ድሮም ተስፋ አንተ ነህ በራሴም ሆነ በነፍላን በነአላን በዝናዬ በክብሬ በዲግሪ በሂፍዝ ሐፊዝ القرآن ልትሆን ትችላለህ ዓሊም ልትሆን ትችላለህ ሙተመክ በጣም ጎበዝ ዳዒ ምናምን ልትሆን ትችላለህ خلي هذا ተخلى እንደ ልብስ አውልቅና ጣል ወገባ እነዚህ ነገሮችና ከዛ ارجع الى الله ከዛ አዋራ አላህ እጅህን ድብን ብሎ የተሰበረ ሰው አታውቅም በቃ መላ የሌለው ማለት ነው ኢንኪሳር ዙል ወልኢንኪሳር ጥጉ እሱ ነው ይላሉ እኮ ኢባዳ ሐቂቃ ዘሊል ሆነ ምንም ባዶ እጅህ ላይ የሌለ ዞር ዞር ብለህ ስታየው ብዙ የተበላሸ ነው ስራውን ሐቁን ለመናገር ብትሰራው እንኳን ማለት ነው የትኛው የተሰራው ነው አፍተሮል ስለዚህ 30 ደቂቃ አገኘህ ከመግሪብ በፊት በቃ ይሄንን ሂሳብ ሰራበትና ከአላህ ጋር ተዋደቅበት ለአን አላህ يطلع الله عليك አላህ በረህመት አይኑ ሊያይህ ይችላል ለምን ተስፋ እንቆርጣለን وانقرطوا قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمه الله يا الله يا رحمه دباب የሆነ ቀን ሽው ብሎ ዘውሊ ለብሎ ሊወስድ ይችላል ሊያስገባ ይችላል ይሄንን አላህ ጥሪ ያደረገ ለምንድነው ሰው እኮ አይደለም አላህ ወሊላሂ መስለ ከሰው ጋር ለምን እናመሳስላልና ሂርስ ጉጉት ጥማትህ ምናምን ያ አላህ ረህመት ከሆነ ኢንሻአላህ እኔ አላህ ባሪያዎቹን አያጭልም ሻርም ጎትቶ ነው የሚወስደው እኛ አጀበና ለረሱል ሰለላሁ ዐለይሂ ወሰለም በሰንሰለት ተሳስረው ጀነት ስለሚገቡ ሰዎች ይገረማል ጌታቸው አሉ ታውቃለህ በሰንሰለት ታስረው ጀነት የሚገባ ሰው አለ ከይፍ ዱንያ ላይ አላህ የዱንያ የስኬት ደጃፎችን ይከፍትለታል በእውቀት በጣም አዋቂ ይሆናል በገንዘብ በጣም ሀብታም ይሆናል በስልጣን በጣም ተደማጭነት ያለው ኢላ አኺሪ ሆነና እርግፍ አድርጎ ይረሳል ከአላህ ጋር ያለው ሪሌሽን ከዛ አላህ ይመጣና ጤናውን ልጆቹን እየለቃቀመ ይወስድበታል ገንዘቡን እንዳለ ያጠፋበታል ሲያይ መጨረሻ ለካ ምንም የለም የዱንያ ነገሮች ለካ እንደዚህ ናቸው ይከዳሉ አንተ ሐይ ያለህ እንኳን ይከዱሃል ትናንት ስትመጣ ብድግ የሚሉ ሰዎች ከጥፍር ቆሻሻ ማይጨምሩ ምንስ የምን ሲያረጋል ከዛ ያንን ጊዜ ጉድ ሆንኩላ አላህ ይትላል ለካ መሸሻ አንተ ብቻ ነህ ማጣላይ ለካ አንተ ብቻ ነህ የፈጠርከኝ ምናን ብሎ ውድቅ ይላል ሰውየው ስብርብር ይልና እሪ ይላል ወደ ጌታው ጋር አርሐሙ ረሂሚን አለውልህ ይለዋል በበላ አስተምሮ አላህ ጀነት ይወስዳል በጸጋም ቢብሎ ማለት ነው እዚህ አላህ እስከዚህ ድረስ ነው ሐቂቃ አሁን ምድር ላይ ባለው ትንታኔ ምንድነው የሚመስለንኛ ሰው አላህ እንደው ጨከነበት ሚል ሰው የለም አላያሱ በቃ ቤተሰብ ሲያልቅ ጤና መስክልክሉ ሲወጣ ሀብት እንዳለ ሲወድምና በቃ ድህነት ሲጫወትበት በምን ወንጀሉ ሆነ ይሄን ሰው አላህ ይፈተነው ምናምን እንላለን ላ አላህ በሰንሰለት አስሮ ጀነት እየጎተተው ሊሆን ይችላል وما ادراك يا اخي الله እስከዚህ ድረስ ረሂም ነው ያ ጀማ ስንረሳው እንኳን አንዳንዴ እኛ በማይማታየን ግን ለሱ ትክክል በሆነ መንገድ ጎትቶ ጀነት የሚገባን አርሐሙ ረሂም ነውና ተስፋ መቁረጥ አይታሰብም ኢንሻአላህ ተመልካቾቻችን ያው ረመዳን ነው በጣም እንዲህ አይነት ሐሳቦችና ምክሮች ያስፈልጉናል ሐቂቃ ከአላህ ጋር የምንታረቅበት የምንመለስበት ወር ነው ምናልባት ይሄንን ቀን ይሄንን ሰዓት ይሄንን እድል ደግመን አናገኘውም አላህ ፊት ካልሆነ በቀር ነገ የሚመጣው አዲስ ቀን ነው ነገ የሚመጣው አዲስ እድል ነው
እሱን እናገኘዋለን አናገኘውም ደግሞ ስቲል በአላህ እጅ ያለ ነው። የሚኖሩት ናቸው የሚታደሉት። ያለፉት ደግሞ ተመልሼ እችን ቀን ባገኘዋት እችን አይነት ስራ በታደልኩኝ ብለው የሚመኙት ነውና አሁን ያለንበት ምሽት አሁን ያለንበት ሌሊት ምናልባትም የህይወታችን ትልቅ ውጣ ይሆናልና ወደ አላህ ለመመለስ ትልቅ እድል ነው የሚለውን ጥቅል መልእክት እንይዛለን። ምናልባት እንደው የኡስታዝ አንደበት ያው አይጠገብም። እየሰማነው ብናድረው እየሰማነው ብንቆይ በጣም ብዙ መታደሎችን ብዙ ሐሳቦችን የምናገኝበት ነውና ያው ደጋግመን እንደምናገኝ ተስፋ በማድረግ ኢንሻአላህ ግን ደግሞ ያው ሁሉም ነገር መራመድ መቀጠል አለበትና ከዚህ ጋር በተያያዘ ደግሞ ያው እየጨከንኩኝ ይሄንን ሐሳብ አዩም ካለበት ስሜት ስታዝም ካለበት ስሜት ተመልካቾችም ካለንበት ስሜት ትንሽ ወጣ ማለት ደግሞ ይኖርብናል ወይም ደግሞ እንደ እጣ ልናስበው የምንችለው እድል ኡስታዝ ጋር እንዳለ አስባለሁ። የዛው ኤክስቴንሽን የዚህ ሐሳብ ኤክስቴንሽን ነው ወደ አላህ የምንመለስበት ወይም ደግሞ እንደ ስንቅ ልንይዘው የምንችለው እድል ቅርብ ጊዜ እያስተዋወቃችሁ ነበር። ዘላቂ አሻራ ወይም ደግሞ አላህ ዘንድ ልንመሰገንበት ልንሸለምበት የምንችለውን እጣ ዘላቂ አሻራ ብላችሁ የአላህ ወኪሎች ናችሁ እየጠራችሁ ነበር ሰዎችንና እዚህ ኸይር ላይ ለማሳተፍ ምን ነበር የሚለው ላይ ትንሽ ቆይታ ማድረግ ይኖርብናል። በጣም ጥሩ። ሪሰንትሊ እኛም የተሳተፍንበት ረመዳን መግቢያ ላይ ተከናውኖ የነበረና ማህበረሰቡን አዌር ለማድረግ የታሰበ አንድ ፕሮጀክት እንደነበር እናስታውሳለን። በኢማን ኢስላሚክ አሶሲዬሽን የተጀመረ ደስ የሚል ፕሮጀክት አለ። የወቅፍ ፕሮጀክት ነው። እንደ ማህበረሰብ ወቅፍ ላይ ገና ብዙ የሚቀሩ የመረጃ እጥረቶች አሉ። እነዚህን ማካተት ይኖርብናል። ግን በመሰረቱ ሰው ምንድነው የታሰበው ምን ለማሳካት ነው የሚለውን ሐሳብ ቢረዳ ብለንም ከማሰብ ነውና ምንድነው የታሰበው ምን ላይ ደረጃ ደርሷል ማህበረሰቡ ውስጥ ምን ይጠበቅበታል የሚለውን እናንሳ እስኪ። ኸይር ቢስሚላሂር ረህማኒር ረሂም። ያው ኢማን የሚባል ድርጅት አለ። ኢማን እስላማዊ ማህበር የሚባል ድርጅት አለ። በሁለት ክንፍ ያለው ማለት ነው። አንደኛው መስጂዶችን ይሰራል፣ መድረሳዎችን ይሰራል፣ ዳዕዋዎችን ያከናውናል። አስለማ ፕሮጀክቶች ያው እንደምታውቀው በሀገራችን የአስለማ መሽሮ በጣም ሲሪየስ ነው። በማዕና አስላቸው የሰለሙ የነበሩ በኋላ በተለያዩ ተጽዕኖ ወደ ተለያዩ ሃይማኖቶች የተቀየሩ በዘመን ሂደት በእስልምና እና በዱዓቶች መጥፋት መዳከም ምክንያት ሃይማኖታቸውን የቀየሩ በተለይ በደቡብ በኦሮሚያ ብዙ ቦታዎች ላይ አሉ። እነዛ ላይ በጣም ብዙ እንቅስቃሴዎች ይደረጋሉ። ፈሊላሂ አልሐምድ እጅግ በርካታ ሰዎችን ወደ ሃይማኖታቸው ለመመለስ ጥረት ይደረጋል። በሃይማኖታቸው መመለስ ብቻ ሳይሆን ሰፈራቸው ላይ ሄደን መስጂድ እንሰራለን፣ መድረሳ እንሰራለን። አቅም በፈቀደ ልክ ዱዓቶችን እንመድብና ደሞዝ እንከፍላለን። የዛሬ ዓመት በዚህ ሰዓት እና ኡስታዝ መሐመድ የመጡ ቀን ከ15000 በላይ ሰዎች በዚህ እንትና ወደ 17500 አካባቢ ሰዎች ደርሰዋል። አላሁ አክበር። በነገራችን ላይ ዛሬ በዚህ ሰዓት አሁን ያስለማ መሽሩዕ አለ ቤንሻንጉል ላይ በዚህ ሰዓት ላይ ፕሮግራሙ እየተከናወነ ነው። እኔ መሄድ ፈልጌ ነበር ሐታ ያነው ታውቃለህ ሰዎች ከአላህ ሲታረቁ እንደማየት ትልቅ አይደለም አስደስ ነገር የለም ማለት በጣም በትንሽ ዳዕዋ ብዙ ሰዎች ወደ እምነታቸው ይመለሳሉ። አላህን እንዲወዱት እንዲያውቁት እንዳይረሱት የማድረግ አሳይመንቶች ይሰሩበታል። ዑለሞችም በተለያየ አካባቢ የሚኖሩ ዑለሞች የምታውቀው በሀገራችን ወቅፍ የለም ብዙ ባለቤት የሌላቸው ስራዎች አሉ። እነዛን ስራዎች ለመስራት ኢማን ላለፈው 21 ዓመት አካባቢ ላይ ብዙ ልፋት ተደርጓል። እንግዲህ አላህ ይቀበለው። የመሰረቱትም በዘርፉ የለፉም ገንዘባቸውን ጊዜያቸውን ጉልበታቸውን የሰጡ በጣም ብዙ ሰዎች አሉ። ያው በረመዳን የኢፍጣር ፕሮግራሞች ድህነቱን እናውቀዋለን። እጅግ ለበርካታ ሰዎች ከዚህም ከዛም በተለመነ ገንዘብ አንዳንዴ በሺዎች ላይ የሚቆጠሩ ሰዎች ኢፍጣር ፕሮግራም እንሰራለን። የረመዳን አስቤዛ ማለት ነው። ኡዱህያም እንደዚሁ በሀገራችን ስጋ በአመት አንዴ ብቻ የሚበሉ ሰዎች እንዳሉ ይታወቃል። በተለይ አሁን እነዚህ በሚሰልሙ አካባቢዎች በትንሽ ነገር ነው የሚታለሉት ሰዎች ያው የሚጠይቃቸው ሰው ስለሌለ ማለት ነው። በሬዎችን በጎችን ለምነን ካገኘነው ወስደን እዛ አካባቢ ስናርድ ሰዎች ለካ ወንድም አለን ለካ እህት አለን በሬ ያረድክ የሚሰልም ሰው አለ። ወላሂ እዛው ባረድክበት ሞመንት ለካ እስላሞችም እንደዚህ ሰው ማገዝ መርዳት ይችላሉ፣ ይተባበራሉ። አንተ ስለ ተውሂድ ስለምን ስለ ስንት ነገር ሰብከህ ይመስላል አይደለ? ለብዙ ሰው እኮ የዚህ አይደለም በቃ እንትኑ በቃ ስትደርስ ስለጣለውልህ ስትለው ብቻ ያንተ ጀማዓ ይሆናል። እንሽራህ ሰድር ይሆናል። አስለን ፊጥራ ስለሆነ ማለት ነው። ስለሆነ ብዙ ማኒፑሌሽን ብዙ ፍልስፍና ብዙ መቀባጠር አያስፈልግም። የሚቀባጠርላቸውና የምትፈላሰፍላቸው ኤሊቶቹ ናቸው፣ ይታወቃሉ፣ መሪዎቹ ናቸው እንጂ አመተናሱ ወዲያው ነው የሚሰልመው። በትንሽ እንቅስቃሴ ነው
በትንሽ እንቅስቃሴ ነው የሚሰልሙ ያንን እስላም የሚሰሩ ልጆችን ወጣቶችን ዱዓቶችን ማለት ነው ያመጣን እዚህ እንትን እናደርጋለን ትሬኒንግ እንሰጣለን ግንዛቤ ማስጨበጫ ፕሮግራሞችን እንሰጣለን ለነሱ ደሞዝ እንከፍላለን ይሄ አንድ ሽቁ ነው ሁለተኛው ኮሌጅ አለ ኢማን እስላማዊ ኮሌጅ ብለን ደግሞ የዛሬ 12 ዓመት አካባቢ ተከፈተች አለች በሀገራችን የዒልም መዳከም እንዳለ ታውቃላችሁ በተለይ ከተሜው ልጅ ድሮ ታስታውሳላችሁ ድሮ አልኩትኝ እኔ ራሴ ዛሬ 20 ዓመት ምናምን አካባቢ ብዙ ወጣት እዚህ ስር ኪታብ ይዞ ወደ መስጂድ መመላለስ የሚያኮራ ነገር ነው አሁን እንደዛ አይደለም ሐቁን ለመናገር ሰው በየቢሮው አዳዲስ የመጣው ለውጥ ብዙ ሰውን ቢዚ አድርጎታል ስለዚህ ቤቱ ባለበት በቋንቋው በአማርኛ በኦሮምኛ እንደዚሁም በአረብኛ እስልምና መድረስ አለበት መስጂድም ገብቶ በስርዓት መማር ማይችል ብዙ ሰው አለ እንደምታውቁት በኦንላይን እንደዚሁ በቅዳሜና እሁድ በመደበኛ በዲስታንስ በርቀት በሚባሉ መርሃ ግብሮች በርከት ሰዎች እስልምና ብርሃን እንዲደርሳቸው ጥረት ተደርጓል 10 በደንብ የተደራጀ ካሪኩለም ሞጁል አለ ሞጁሎቹ መጽሐፎች ማለት ነው አቂዳ አለው ሐዲስ አለው ሲራ አለው አኽላቅ አለው ተዝኪያ አለው ተርቢያ አለው ተፍሲር አለው በደንብ የተደራጀ በደንብ የተለፋበት ካሪኩለም እንዳለ ነው ማውቀውና እነሱን ትምህርቶች አንድ ሰው ተምሮ 2 ዓመት 3 ዓመት ከተማረ ስለ እስልምና በቂ ግንዛቤ ይኖራል ዓሊም ይሆናል ሙፍቲ ይሆናል አይደለም እሱ ሌላ ቻፕተር ነው ታዲያ ይሄንን ስራ የምንሰራው ቤት የተከራየ ነው በመታቆት ከተማችን የቤት ኪራይ ውድነት አንዳንድ አህለል ኸይሮች የሚደግፉን እንዳተጠበቀ ሆኖ በጣም ብዙ ነው ወጪ ይወስድብናል የሰራተኛ ደሞዝና እንትኑ ቤት ኪራይ ማለት ነው እንደገና ደግሞ ቤት ኪራይ ያለም ነገር እንደምታውቀው ስትቀያየር በሰፈር በቀያየርክ ቁጥር ነው አሁን ሞከርን የተለያዩ ቦታዎችን ለማግኘት አኺራን የተሳካልን ቦታ መግዛት ነው በቃ ሁልጊዜ ከሆኑ አካላት ይገኛል ምናምን ብሎ በመጠበቅ 20 ዓመት አቃጥለናል አላገኘንም አሁን ደግሞ የተወሰኑ ወንድሞች እህቶች ያዋጡትን ገንዘብ አሰባስበን አንድ 500 ካሬ ሜትር ቦታ ገዛንና የዛሬ ዓመት አካባቢ አሁን አንድ ሰሞኑን ሁለተኛው ስላብ ይሞላል እሱ ላይ የፈለግነው ነገር ምንድነው እነዚህ ዱዓቶችን እናሰለጥናለን ኢስላሚክ ኮሌጁን መማሪያ ክፍሎች እናገኝለታለን ላይብራሪ እናገኝለታለን ቢያንስ አንድ ኦፊስ ሄድ ኳርተር ማለት ነው ኦፍ ኮርስ አዲስ አበባ ትልቅ ከተማ ነው ኢትዮጵያም ትልቅ ሀገር ነው ለሁሉም ቦታ ይሆናል አይደለም ግን ከዛ እየተነሳ ሌሎች ብራንቾችን እንከፍታለን ኢንሻአላህ አሁን እዛ ላይ መስጂድ አለ መማሪያ ክፍል አለ ላይብራሪ አለ ትሬኒንግ ማዕከሎች አሉ የተርቢያ ማዕከሎች አሉት ወደ 7 ፍሎር ነው 400 ካሬ ሜትር አካባቢ ነው ያረፈው አሁንም ስራው አልቆመም ግን በቃ ሁሉም ሰው አሻራውን ቢያኖርበት ይሄ መሽሩዕ በጣም ብዙ ጥቅም እንዳለው እናምናለን አሁን ቅድም ምልህን ዱዓቶች በየ3 ወሩ ምናምን ያመጣ ለ3 ቀን ማሳደር በኪራይ ቤት በኪራይ ህንጻ አይሆንም እንደምታውቁት ህንጻ ከተከራየ 12 ሰዓት ላይ መዝጋትና መሄድ አለበት አሳድረ 2 ቀን 3 ቀን 4 ቀን 5 ቀን አሳድረ በደንብ እሽት አድርገ በደንብ ልምድ ካላቸው ዱዓቶች ጋር አገናኝተ ስልጠናው ምናምን ተሰጥቶ ለመመለስ እነዚህን ሰዎች የራስ ህንጻ ያስፈልጋል የራስ በቃ የምታዝበት የምትቆጣጠረው ቤት ያስፈልጋል ኪራይ ቤት ሲሆን አያመችም በተጨማሪ ደግሞ ይሄ የአጫጭር ኮርሶች እንሰጣለን እዚሁ ከተማ ላይ ላሉ እስላማዊ እንቅስቃሴ የሚያደርጉ የዚህ ዘመን ወጣት እንደምታውቁት ነው ፍላጎት አለው ብዙም ያግዘው አካል የለም ሐቁን ለመናገር እንወቅሳለን ወጣቶቻችንን እንጂ ለነሱ የምናደርገው እገዛ ትንሽ ነው ብዬ ነው ማምነው ሐቂቃ ወይም ያደረግን አይደለም ብል እንኳን ማገናን አይመስለኝም ማን አላቸው ሐቂቃቱን ነገር አዲስ አበባ ውስጥ በመቶ ሺህ የሚቆጠሩ ሙስሊም ወጣቶች አሉ ወይ ኢለም የኩም በሚሊዮን ማለት ነው ጓደኞቻቸውን እንዲያስተምሩ ጓደኞቻቸውን ጋይድ እንዲያደርጉ ማን ነው የሚያሰለጥነው ማን ነው ፎከስ ያደረገው በቃ መተቸት ፌስቡክ ላይ ጫት ቤት ገቡ ሺሻ ቤት ገቡ ምናምን ከሚለው ወቀሳና ትችት በስተቀር እነዚህን ወጣቶች በተለያየ እስላማዊ እንቅስቃሴዎች ላይ እንዲሳተፉ ለቁም ነገረኝነት ሴንስ እንዲያደርጉ የስልጠና ማዕከሎች የሉም አንዱ ፍሎር ለዛኛ የመደብነው ነውና አቅም በፈቀደ ልክ እነዚህን ስራዎች ቶሎ ጨርሰን ወደ ሌላ ስራችን መሄድ እንፈልገው አንድ አመት ውስጥ ያልቃል ብለን ተስፋ አድርገናል ስለዚህ እዚህ መሽሩዕ ላይ ማንንም የእስላም ጉዳይ መለከተኛል እነዚህ መሽሩዖች ያሳምኑኛል ዱዓቶችን መርዳት አለብኝ እስልምና ማገዝ አለብኝ ኮሌጁን ከፍ ማድረግ እንፈልጋለን ዲናቸውን የሚخدሙበት የዲኑን ተሸካሚ ሰው የሚያሰለጥኑበት ወጣቶቹን በወጣትነት ቋንቋ የሚያወራ በቃ በራሳቸው ቋንቋ የሚያወራ ሰው ሰብስበ ማሰልጠን ማስተማር አለበት 2 ዓመት አሁን ከዲግሪ ካረከው 4 ዓመት ነው ከሌላ ስራቸው እንኳን ሳይፈለሱ ወደ ማታውን ቅዳሜና እሁድን አድርገ ቆንጆ አድርገ በደንብ በሰለጠኑ ባለሙያዎች አሰልጥነ የዳዕዋ ሜዳውን በደንብ ከግንዛቤ ጋር ከለቀቃቸው የሂዳያ ሰበብ የሚሆኑ በርከት ያሉ ሰዎችን ለማምረት ይሞከርበታል እኛ ይሰራነው አለ እስካሁን ለፉከራ ለምናምን አላሁማ ወማ ተውፊቅ ኢላ ቢላህ እንግዲህ አላህ ከተቀበለው በጣም ብዙ ተማሪ ነው የተመረቀው እስልምና ደርሷቸው አላላቀል ቢያንስ ለቤተሰባቸው ነው ለጓደኞቻቸው ይሆናሉ حرام حلال ሱና ዋጅብ ምን የሚለው ነገር ግልጽ ብሎ ይታወቅላቸዋል ሐቂቃ እነዚህ የተመረቁ ሰዎች ማለት ነው አሁንም ግን ኢትዮጵያ ህዝብ ብዙ ነው
አዲስ አበባ እንኳን ብዙ ሚሊዮን ሙስሊም ነው ያለውና የሚደርስባቸው አጋጣሚዎች መታቆት ነው። በተለይ ተማሪ ስትሆን ቢዚ ሰራተኛ ስትሆን የመንግስት ሰራተኛ ስትሆን ምናምን ዲኔት ሄደህ ትማራለህ። በጣም ውጥረት አለ። ስለዚህ እነዛን ሰዎች በዲስታንስም በለው በኦንላይንም በለው በመደበኛና በለው በቅዳሜና እሑድ በለው በማታው ፕሮግራም በሁሉ ለመዳረስ ነው እየሞከርን ያለ ነው። አሁን ባለን ተጨባጭ እንኳን ወደ 2500 ተማሪ ያለን የሚማር ተማሪ ማለት ነው። ያው ከፍሎ ነው የሚማረው ተማሪው። የሚከፍለው ግን ቤት ኪራይና ደሞዝን እንደምን ለማቻቻል ነው የምንሞክረው። ዶክመንትም ስለሚሰጠው ጭምር ኦብቪየስሊ አስተማሪዎች ደሞዝ አለ፣ ቤት ኪራይ አለ። እኛ ቢዝነስ አይደለም አስለን አላህ ቢቀበለው ለአላህ ተብሎ ዲን ለመርዳት የሚሰራ ስራ ነውና ሁሉም የዚህ አይነት እንቅስቃሴ የሚያደርግ ጠቅላላ እንደሚያደርገው ማለት ነው እኛ የምናደርገው። ስለዚህ በዚህ ሂደት ላይ ምን ቸግሮናል? ገንዘብ ይቸግረናል። ኦብቪየስሊ እኛ ገባናል። አሁን ሜዳው ላይ ያለ ገንዘብ ጫና ካሽ እጥረቱ ምናምኑ ግን እንቱ ቅርቡላህ ቀርደን ሐሰና ነው። ይሄ ለአላህ ማበደር ነው። ሰው ለሰው እንኳን ተስፋ ለሚያደርገው ሰው እንኳን ያበድራል። ሐቂቃውን ለመናገር ወላሂ የሆነ ይመልስልኛል እርግጠኛ ነኝ ብለህ የምታስበው ወንድምህ ብድር ቢጠይቅህ ታውቃለህ እኮ ሊሞት እንደሚችል ታውቃለህ እኮ ገንዘቡ ሊጠፋበት እንደሚችል ኢላ አኺሪ ግን ታበድረዋለህ። ተቸግሯል ትሰጠዋለህ። አላህ ተቸግሮ አይደለም هو غني عن العالمين ግን ስጡና እኔ ላባዛላችሁ ነው ያለው አላህ። እጥፍ ድርብ አድርጌ ልስጣችሁ። መስጠት ምን መሰላችሁ ያ ጀማዓ የታማኝነት ምልክት ነው። ወላሂ ሰው በቃ ጂሃድን ስታስቡ ቁርአን ውስጥ አንድ ቦታ ላይ ነው ወይም ሁለት ቦታ ላይ መቻለኝ የጀመረው አላህ ምን ብሎ አንፉሲሂም ወአምዋሊሂም እያለ ያወራው ማለት ነው። ኢነላህ አሽተራ ሚነል ሙእሚኒና አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነህ ቢአንፉሲሂም እዚህ ጋር ያለው። ሌላ ቦታ ላይ አብዛኛው ቦታ ላይ በገንዘባችሁ ነው የሚጀምረው። የሰው ልጅ ገንዘቡን በጣም ይወዳል። ለገንዘቡ ብሎ ህይወቱን ይገብራል። አላስተዋላችሁ? ይሞታል እኮ የተጋደለ የተደባደበ ገንዘብ ብሎ የተታኮሰ ኮንትሮባንድ የሚነግዱ ሰራተኞች አግኝታችሁ ከሆነ ጠይቋቸው እነሱ እንዴት እንደሚሆኑ። በቃ ህይወትና ሞት መካከል ለማን ተብሎ ለገንዘብ ተብሎ እንዲህ የሚወደውን ገንዘብ የሚሰጠው ከዚህ ገንዘብ ለሚወደው አካል ነው። የበለጠ ለሚወደው አላ ወሁ አላህ ማለት ነው። አላ ወሁ ዲን ማለት ነው። እዚህ ገንዘቦቻቸውን ሲያስቀምጡት ደግሞ አላህ አያጠፋው። ወላሂ ላይ ያጠፋው በቃ እንደሚመልስላቸው አላህ እጥፍ ድርብ አድርጎ ያ ኢማ በዱንያ ያ ኢማ በአኺራ። በዱንያ ሲመልስላቸው ገንዘብ ላይሆን ይችላል። አላህ ልጆችህን ሳሊህ ያደርግልሃል። ቤተሰቦችህን ሳሊህ አፊፍ ያደርግልሃል። በገንዘብ ማታገኘው በገንዘብ ማትገዛው የልጅህን ስነ ምግባር በገንዘብ ሼፕ አታደርግ። ይሄ እኛን እናድብ እናስተምረው አዩ በዚህ ሜዳ ላይ የመጣ ልጆቻችንን ተርቢያ ምናምን የምንለው ገንዘብ ቤስት ተርቢያ ተወኩል በአላህ ላይ ነው እኮ አላህን በቃ መለማመጥ ነው። ሐቂቃውን ለመናገር ዘመኑ በጣም ከባድም ስለሆነ የምትለማመጥበት ነገር የምትወደው ነገር በመስጠት ነው አይደለም። ለን ተናሉል ቢረ ሐታ ተንፊቁ ማ ትሂቡን አለ አላህ። ብር የሚባለውን የበልጎነት ጥግ የምትደርሱት የምትወዱትን ነገር ስትሰጡ ነው አለ። ወትሂቡን አልማለ ሁበን ጀማ አለ አላህ። ገንዘብ በጣም ትወዳላችሁ ነው። ከዚሁ ጋር ግን ወአንፊቁ ሚማ ረዘቅናኩም አለ። ሪዝቁ አስሉ ማን ነው? ያአላህ ነው። ወአቱሁም ሚማ ሊላሂ الذي ሚማ ሊላህ ማ አልማሉ ማሉላህ። አንድ አዕራቢ መጣና ረሱሉን ሰለላሁ ዐለይሂ ወሰለም ገንዘብ ስጠኝ ገንዘብ ላይ እናትህ ያባትህን ገንዘብ እንዳይመስልህ ሚማ ሊላሂ الذي عندك አላቸው። ከዛ ሰዎች ሰይፍ መዘዙ። ያአላህ መልእክተኛ በዚህ ሐጅም ቢዳፈር ሰው እጁ እንዴት ምሽ እንዳለችው ትገርመኛለች። አንዴ እንዲያንቆ ያዘበት ማለት ነው። ሰዎች ሰይፍ ሲመዙ እውነቱን እኮ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። ገንዘብ እኮ አልማሉ ማሉላህ አዕጡሁ ብለው አላዘዙለት። አሸረፉ ኸልቂላህ አላየት ያህል አልማሉ ማሉላህ። ከዛ ገንዘብ ትንሽ እያበደርነው እነዚህ መሽሩዑ ወቅፍ ነው። የማንም ሰው የግል ንብረት አይደለም። የማንም ሰው ወደ ፈለገበት የሚያዞር አይደለም። እኛ እናልፋለን እሱ አያልፍም። የወቅፍ ፈዳኢል ይነገራል ብዙ ጊዜ ያየው ታውቃለህ። አንድ ሰው የሆነን ወቅፍ አደረገ አይደለም። ያ ወቅፍ ለምሳሌ ይሄ ቤት ከአመት በኋላ መንግስት መጣና አፈረሰው መንገድ ሰራለው ብሎ ወይም ሀገሩ ጠፋ ብለህ አስብ። የዛሬ 100 ዓመት ወይም የዛሬ 1000 ዓመት መሬት መንቀጥቀጥ ምናምን ሀገሩን ልቅልቁን አጠፋው ወይም ሴተኛ አዳሪ ቤት ሆነ የኸምር ቤት ሆነ ላሰማህ። ግን ወቅፉ ምንድነው? አላህ ዘንድ አንዴ የተመዘገበ ነገር አይቀየርም። አላህ ሐሳቡን አይቀየርም። ደብተርህ ክፍት ነው ኢላ የውሚል ቂያማ የሚጻፍልህ የወቅፍ ቤት ነው። በቃ ወቅፍ አድርገዋል። ምንም ይሁን ይሄ ቦታ አይቋረጥም አጅሩ። ይሄ በጣም እንትን ሴንስ የሚያደርገው ነገር ነው። ስለዚህ ይሄንን መሻሪዓችንን የሚደግፉን ሰዎች እየፈለግን ነው። እድሉን ስለሰጣችሁ በጣም ምናልባት ዋናው ጥያቄ አሁን ብዙ ሰው በምንድን ነው የምለግሰው የሚል ጥያቄ ነው። በምን አማራጭ ላግኝ፣ የት ላግኛችሁ፣ እንዴት ነው ማገኛችሁ ቢል ምን መልሳለ? ስልኮቻችንን አካውንቶቻችንን በታላቅ አክብሮት እዚህ ብትለቁልን ከስሩ ጥሩ ነው ብዬ አስባለሁ። ግን እኛ የፈለገ ሰው ቀጥታ ሊመጣ ይችላል። ቦታው አሪፍ ቦታ ነው። እዚህ አንፎ ሜዳ የሚባል 105 የሚባል ቦታ ላይ ነው። በጣም ብዙ ሰው ያለበት ቦታ ነው። ለታክሲም ለምን በጣም አመቺ ቦታ ነው ያለው። በማቴሪያል ይዘው ቢመጡ ብረት ቢሰጡን፣ ሲሚንቶ ቢሰጡን፣ አሸዋ መኪና ቢልኩልን፣ አንድ መኪና አሸዋ ቢልኩልን፣ አንድ መኪና ጠጠር ቢልኩልን፣
501,000 ብሎኬት ቢልኩልን ከዛ በኋላ ደግሞ ካለቀ በኋላ አልሙኒየም አለ የፊኒሺንግ ስራዎች አሉ የመብራት ኢሹ አለ የውሃና የሳኒታሪ ኢሹዎች አሉ ከዛ ፍሎሮቹን ማንጠፍ አለ እንደዚህ ሴራሚክ ማድረግ ማለት ነው ፈርኒሽ ማድረግ አለ መማሪያ ክፍሎቹን መስጂዱን ፈርኒሽ ማድረግ አለ ላይብራሪዎቹን ፈርኒሽ ማድረግ አለ አይቲ ሩም አለው ማሰልጠኛ ተቋም ነው ስለሆነ ማለት ነው ኮምፒውተሮች የሚሰጠን ሰው ብንፈልግ 20-30 ተማሪ ቢኖር አንድ ክፍል ውስጥ 20-30 ኮምፒውተር ያስፈልገናል እንደምታውቁ ማሰልጠን ስለሆነ ማለት ነው እኒ ከክፍለ ሀገር የሚመጡ ዱዓቶች በተለይ ስለሚርቁ ማቴሪያሉ ምናምን ላፕቶፕ ገዝተህ እንኳን ስትሰጣቸው አንዳንዴ ማኔጅመንቱ ቸግራቸዋል በቀላሉ ስታሰለጥናቸው አብረው ይሄዳሉ ሁሉን ነገር በመጽሐፍ መስጠት አትችልም እንደ ድሮ ማለት ነው አሁን በቃ አንድ ላፕቶፕ ላይ 100,000 መጽሐፍ ልትሰጠው ትችላለህ የሚያስፈልገው 1,000 ከሆነ 1,000 መጽሐፍ ልትሰጠው ትችላለህ 5 ከሆነ 5 ልትሰጠው ትችላለህ በቃ አለው 5 ኪታብ ልትገዛለት አትገደድም ሶፍት ኮፒ ስለሚገኝ አቫለብል ስለሆነ ማለት ነው እና በእነዚህ መጥቼ እኔ ሰራለው ስላቡን የሚል ሰው ካለ አህለን ወሰህለን አንድ ስላብ ሞላላችኋለሁ ወይም አንድ ፍሎር ማስለሰኛውን እንችላለው የሚል ሰው ካለ በማናቸውም ሰዓት ይደውሉልን ራሳችን ወስደን እናሳያለን ኢንሻአላህ መርሐባ ኡስታዝና ጀዛከላህ ኸይር ይሄ ትልቅ የኸይር ስራ በር ነው ሰዎች መልካም መስራት ፈልገው የቱኛው ጋር ምን ልስራ ብሎ የሚያስቡ ሰዎችም ይኖራሉ እኮ እና አንድ ጊዜ ራሳቸው ትንሽ ነገር ይኖራቸዋል የሚያስቡትን ትልቅ ነገር መስራት አይችሉም ግን ሌላው የሚያስቡትን ትልቅ ነገር ሲሰራ አሁን ሆኖ እዛ ቦታ ላይ አጋር ሆኖ መካተታቸው ይሄን እድል ማመቻቸት ቀላል ነገር አይደለም እኔ ህያው ምስክር ነኝ በኢማን ቤት ሁላችንም የዛው ህያው ምስክሮች ነን ልጆቻችንም የዛው ምስክሮች ናቸው እስልምናን ከሚዛናዊ በሆነ መልኩ ከምንጩ እንድንረዳ እንድናውቅ አድርጓል በርካቶችን ከምን ظلمات الى النور መመለስ የቻለ ትልቅ ቤት ነው እዚህ ላይ አሻራን ማኖር የህይወት ዘመን ትልቅ ጥሪ ነውና እዚህ ላይ እባካችን እንረባረብ የሚለውን ሐሳብ እኔም ሰከንድ ለማድረግ ነው አድራሻዎቻችን በቀላሉ በቅርቡ ይታወቃሉ ፕሮግራሞቻችንም ላይ በማስታወቂያችን ይነገራሉ ቀርባችሁ ምንድነው የምትሰሩት እንዴት ነው ማለት ከፈለጋችሁ በቢሮዎቻቸው አሉ ጀሞ ሰይዳ ሲንጻ 3ኛ ፎቅ ላይ ወይም ደግሞ ኤሌክትሪክ ወረድ ህንጻ 3ኛ ፎቅ ላይ ጎራ ብትሉ ታገኛችሁ ትችላላችሁ በየክልል ከተሞች ደግሞ የሚገኙ ማስተማሪያ የኮሌጅ ማስተማሪያ ቅርንጫፎች አሉ ቀረብ ብላችሁ ዛም ብታገኙ ሙሉ መረጃ ማግኘት ትችላላችሁ ይሄንን የወቅፍ ፕሮጀክት እንግዲህ ሌላ ሰው ሊመጣለት አይችልም ሌላ የውጭ ሀገር ዶነር ምናምን ሁሌም አረብና የዌስተርን ኮሚኒቲ ዲያስፖራ የመጣ እንዲረዳው ማድረግ ሁሌ ይሄ መጠበቅ የለበትም እኛ ኢትዮጵያውያን የራሳችንን ማህበረሰብ የመخدም ሞራል ግዴታ አለብን በተለይ ዲያስፖራ ኮሚኒቲ ደግሞ ይሄንን ነገር እንደ መሽሩዕ ወስደን በጋራ እንድንረባረብ አድራ ለማለት ወዳለው ኡስታዝ ሹክራን እዚህ ድረስ መጣ ረመዳናችንንም ስላስዋብክልን እንደዚሁም ይሄንን የኸይር ስራ ስለመላከታችሁልን ኢንሻአላህ ይሄ ነገር ደግሞ በሚቀጥለው ለምስክርነት የምንመጣው ይሄው አልቆ ቤቱ ይሄንን መስሏል ብላችሁ ያናውን ስለማድረግ ነው የምንገናኘው باذنillah መርሐባ እንግዲህ ያው አንዳንድ ጉዳዮች ለሚታመን አካል ወይም ደግሞ ይሄንን ነገር ጥሩ ቦታ ላይ ያውልልኛል ብለህ የምታስበው ሲሆን በጣም ቶሎ ትፈጥናለህ ስለዚህ እንግዲህ ኡስታዝን እንግዳ ያደረግነው ለዛም ጭምር ነው ስለዚህ ተመልካቾቻችን ኢማን እያሰራው ያለው የወቅፍ ፕሮጀክት በተለይ ረመዳን እንደመሆኑ መጠን ምን ሰጣት እያንዳንዱ ሳንቲም ጥፍ ድርብ አጅር የሚያስገኝ ደረጃችንን ከፍ የሚያስደርግ ወቅት ነውና ስክሪን ላይ በመታያቸው አድራሻዎች በአካውንትም በስልክም ክፍለ ሀገርም በተለያየ ቦታ ላይ ትሆናላችሁና እንዴት አድርጌ ኸይር ልስራ ብላችሁ የምታስቡ ካላችሁ ይሄው በሩ ነይቱ መልእክታችን ነው ኡስታዝና እዚህ ድረስ ስለመጣህ በድጋሚ እጅግ አድርገን እናመሰግናለን ተመልካቾቻችን ከአፍታ ረፍት በኋላ ተመልሰን የምንገናኝ ነው የሚሆነው በእያላችሁበት የተዋበቀ ይታሆንላችሁ አብሮነት